አንዲት ነፍሰ ጡር ሴት ለረጅም ሰዓት ራሷን በመስታወት ስትመለከት ካየችና ደስተኛም ሆና ከነበር ይህ እርግዝናዋ በጥሩ ሁኔታ ላይ መሆኑን የሚያመላክት ወይንም ደግሞ የሚጠቁም የህልም ፍቺ ነው። አንዲት ያላገባች ሴት በህልሟ መስታወትን ስትመለከት ቆንጆ እንደሆነች ከተሰማት በቅርቡ ወደ ትዳር እንደምትገባ የሚያመላክት የህልም ፍቺ ነው። ከዚሁ ጋር ተያይዞም አንዲት ያላገባች ሴት በህልሟ መስታወትን ካየች በዙሪያዋ ታማኝ ጓደኛ እንዳላት የሚያመላክት የህልም ፍቺ ነው። አንዲት ባለትዳር ሴት በህልሟ መስታወትን ካየች እናም መስታወት ውስጥ ፊቷን ስታይ አዝና ወይንም ፊቷ ተበላሽቶ ከተመለከተች ይህ በትዳሯ ላይ ችግሮች ሊፈጠሩ እንደሆነ ወይንም ደግሞ እየተፈጠሩ እንደሆነ የሚያመላክት የህልም ፍቺ ነው። እናም ይህንን ህልም ያየች ህልመኛ ራሷን ቆም ብላ ማየት እንዳለባት የሚያመላክት የህልም ፍቺ ነው። አንድ አግብታ የፈታች ሴት በህልሟ የማታውቀው ወንድ መስታወት ይዞ ወደ እሷ ሲመጣ ከተመለከተች ይህ በቅርቡ ጥሩና ያማረ ህይወት ውስጥ እንደምትገባ የሚያመላክት የህልም ፍቺ ነው። አንዲት አግብታ የፈታች ሴት በህልሟ መስታወትን እያየች ስትስቅ ከተመለከተች ይህ በቅርቡ ህልም አላሚዋ የምታስበው እንደሚሳካና የምትፈልገው ቦታ እንደምትደርስ የሚያመላክት የህልም ፍቺ ነው። አንድ የታሰረ ሰው በህልሙ መስታወትን ከተመለከተ በቅርቡ ከእስር እንደሚላቀቅና ነፃነቱንም እንደሚያገኝ የሚያመላክት የህልም ፍቺ ነው። አንድ ሰው በህልሙ የራሱን በቤት ውስጥ ያለ መስታወት ሲያጸዳ ከተመለከተ ይህ የሚያመላክተው ህልመኛው በህይወቱ የሚያጋጥሙ ችግሮችን በሙሉ በራሱ መቋቋምና ማሸነፍ እንደሚችል የሚያመላክት የህልም ፍቺ ነው።